ያማንና አላዝ ሩዝጋርን በጥብቅ እየፈለጉን ነበረ። ሩዝጋር ግን ቤታቸው ገብተዋል። ሩዝጋር ድንገት ቻላ ስታየው ስጮ ቻላ በእርግጠኝነት አይምሯን ታማለች ብለው ነበር ያሰቡት። ሩዝጋር በፍጹም እቤት አይገባም ብለው ነበረ ያሰቡት። ነገር ግን አሁን ነገሮች ከቁጥጥር ውጭ ሆነዋል። አላዝ ነበር በድንገት የመኪናው ኮፈን ጀርባው ላይ የሆነ ደም ነገር ያየው። ደነገጠ። ያማንን ጠራው። ያማን አብሮት መኪና ውስጥ ገብቶ በፍጥነት ወደ ቤት እየመጣ ነበረ። ነገር ግን ሩያ ቀድማቸው መታለች። ሩያ እንደውም የመጣችው ማታ ነበረ። ከሩዝጋር ጋር በኃይለኛው ስትደባደብ ነበረ። በመጨረሻም አንዴ ወቅተዋለች። ነገር ግን በመጨረሻም አሁን ሩዝጋር ብዙ ጊዜ ተወጋግቶ ወድቋል። ድንገት ያማን እንዲሁም አላዝ እንደደረሱ ሩያ ከቤት ውስጥ እያለቀሰች እየወጣች እያገኘዋን ነበረ። ምን ሆነሽ ነው ብሎ ሲጠይቋት ለመናገር እየተንተባተበች ነው። የሆነ ድንጋጤ ነገር ይዟታል። መንፈስ ያየች ነበር የምትመስለው። ከዛ እሷ እየተንቀጠቀጠች ሩዝጋርን ገደልኩት እያለች ነበረ። እንዴት ማለት እንዴት እያሉ ሁለቱም ተረናግጠው እየጠይቋን ነበረ። አላዝ ክብ ብሎ እያያን ነበረ። እሷ ግን ገድየዋለሁ ሩዝጋርን ገደልኩት። ያማን የሰማኸኝ ነው? ሾን ወዴት ልሄድ ነው? የት ነው መሄደው? እሺ የት ነበርክ አንተስ ብትሆን? የት ነበራችሁ? ቆይ እናንተ የት ሄዳችሁ ነው ስትል ነበረ ሩያ እያለ አላዝ ሲቀር ማንም ሰው እዚህ ቤት አልነበረም። ድንገት ስመጣ ደበደበኝ። የሆነ ነገር ሊያደርገኝ እየሞከረ ነበረ። ያማን የት ነበርክ እያለችው ነበረ። ሩያ ቆይ አንዴ እያለ ነበር። የት ነበርክ ብላ እየገፈተረች ሩያ እሺ በቃ እሺ እያለ እያቀፋን ነበረ። ሩያ ይኸው መጥቻለሁ ይኸው አለው አለና ዞር ብሎ ያማንን አየውና መተናል አለን እዚሁ ነን እያላን ነበረ። አላዝ ገርሞን ነበረ የሚከታተላቸው። ከዛም በኋላ አላዝ እየሮጠ ወደ ውስጥ ይገባል። ያማን አሁንም ቢሆን ሩያ እያባበለ ነበረ። አላዝ እየሮጠ ወደ ዋናው ክፍል እንደመጣ ወደ ሳሎኑ ሩዝጋርን ተዘርሮ እያገኘው ነበረ። ተወጋግቷል። ጭንቅላቱን ያዘ። ወይኔ ፈጣሪ ወይ እያለ ነበረ። እንዴት አድርገው ይህን ነገር እንደሚደብቁትም አያቅም። ፖሊስ ካወቀ ከባድ ነው። እየሮጠ ሲወጣ ሩያ እኔ እዚህ ያለሁኝ እሺ የትም አልሄድም እሺ እያላን ነበር። እሷን ማባበሉን ቀጠለ። እሷ ግን አሁንም ቢሆን ተደግፈው እያለቀሰች ነበረ። አላዝ መጥቶ ያማንን እያየው በፊቱ ምልክት አለ ሰውነቱ እያለው ነበረ። እንዲህ እያለ ሲነግረው አሁንም ቢሆን ያማን መደንገጡ እንደቀጠለ ነበረ። ሩያ አቅፋው እያለቀሰች ነው። ሶስቱም ምን ማድረግ እንዳለባቸው አያውቁም። ግራ ግብት ብሏቸዋል። ሩያ ተመልከችኝ፣ አንዴ ብቻ ተመልከችኝ። ይኸውልሽ የሆነ ነገር ልነግርሽ ነው። በደንብ ተመልከችኝ እሺ። በመጀመሪያ ተረጋጊ፣ መረጋጋት አለብሽ። እዚህ እንደመጣሽ የሚያውቅ ሰው ነበረ? የሆነ ሰው ያውቃል እዚህ እንደመጣሽ? ያውቃል? አያውቅም አይደለ? በጣም አሪፍ በቃ ችግር የለም እሺ በቃ በጣም ይቅርታ ከጎንሽ መሆን ነበረብኝ፣ ነገር ግን አልሆንኩም። በጣም ይቅርታ እሺ። ሁለተኛ አይደገምም ከዚህ በኋላ ግን ካጠገብሽ መቼም ቢሆን አርቅም በምንም መንገድ እሺ ብሎ ያቀፋን ነበረ። አላዝ አንገቱን ደፋ። ዝም ብሎ ይከታተላቸዋል። አሁንም ቢሆን ያማን እንዳቀፋን ነበረ። ከዛም በኋላ እሺ ምንድነው የምናረገው ብላ እየጠየቀችው ነው። የሆነ ነገር እናረጋለን አታስቢ እያላን ነው። ከዛም በኋላ አሁንም ቢሆን ሩዝጋር እንደተዘረረ ነው። ያማን የሩያን እጅ ይዞ ወደፊት እየተራመደ ነበረ። አላዝን ቤት ውስጥ የካሜራ ቅጂ ካለ ውሰደው እያለው ነበረ። አላዝ በፍጥነት ቤት ገብቶ የካሜራ ቅጂ እየወሰደ ነበረ፣ የተቀረጸውን ቪዲዮ እንዳለ። በአንድ በኩል ያማን ደግሞ የሩያን እጅ ይዞ ወዴት ነው የምንሄደው ትሏለች። ሩያ መኪና ውስጥ ትገቢያለሽ እያለ ነበር። አይሆንም ፖሊስ ጋር እንደውላለን፣ እንናገራለን። እኔ ጥፋተኛ፣ እኔ ነኝ ሁሉ ነገር የፈጸምኩት፣ አንተ አይደለም አያገባም ትላለች። ሩያ ተድረቂ ነው የመኪና ውስጥ ግቢ እያላን ነበረ። አላዝ እየሮጠ ይመጣል። ስልኬን አምጣ ብላ ልደውል ነበር። ስልኳን ተቀበላት። ለአላዝ እየሰጠው ነበረ። ሩያ ስሚኝ አንድ ጊዜ አሁን አንቺ ወደ ቤት ትሄጃለሽ፣ ትረጋጊያለሽ እሺ። ቀዝቀዝ ያለ ሻወር ውሰጂ፣ በቃ ግቢ። አላዝ ቤት አደርሳት፣ ምንም ችግር እንዲፈጠር አልፈልግም ይላል። ሩያ ደግሞ አላዝ አይሆንም፣ ቆይ አንዴ ያማን እባክህ እኔ ነኝ ጥፋተኛው፣ እኔ ነኝ ጥፋቱን የሰራሁት፣ እባክህ አንተ ምንም አያገባም፣ እባክህ በማያገባት ትግባ አለችው። ይዛት ሂድ በቃ ቻው ብሎ በሩን ዘጋው። ይዟት እየሄደ ነበረ። አሁን ያማን ብቻውን ነው። ምን ላረግ ነው ብሎ አሰበ። እየሮጠ ወደ ውስጥ ገባ። ከገባ በኋላ መኪናውን ወደፊት እያስጠጋ ከዛ ወደ ዋናው ሳሎን ገባ። ከገባ በኋላ ሩዝጋርን በደንብ አየው። ሩዝጋር ተወጋግተዋል። ከዛ ያለበት ምንጣፍ ላይ አዞረውና ከዛ በኋላ ጠቀለለው በምንጣፉ። ከዛ ከጠቀለለው በኋላ ሰውነቱን በዚህ መንገድ እየጎተተ ይዞት እየወጣ ነበረ። እየጎተተ በቀጥታ መኪና ውስጥ አስገባው። መኪና ውስጥ አስገብቶ አካፋና ዶማ ይዞ መጣ። ነገር ግን ዋናው ሳሎን አሁንም ቢሆን በተወሰነ መልኩ በደም ተለውሷል። አሁን እሱ ግን ዶማና አካፋው መኪና ውስጥ ካስገባ በኋላ በቀጥታ መኪና ውስጥ ገብቶ በፍጥነት ቤቱ በጫካ ነበር የተሞላው። ብዙም ሳይርቅ እየሄደ ነበረ። በሌላ በኩል አላዝ እንዲሁም ሩያ እየጨቃጨቁ ናቸው። በተለይ ሩያ አላዝን መኪናውን አቆም እያለችው ነበር። አላዝ መኪናውን አቆም ወጣለሁ ትሏለች። አይሆንም አላቆምም እያለ ነበር። አላዝ አንድ ጊዜ ተረዳኝ እንጂ አብዳል እንዴ? እኔ እኮ ነኝ ጥፋተኛዋ፣ እኔ እኮ ነኝ የገደልኩት ሩዝጋርን፣ እሱ ምንም በማያውቀው ለምን ይቀጣል? አላዝ መኪናውን አቆሞ ነግሬያለሁ፣ እሺ ስልኬን አምጣ ብላ ትታገላለች። አይሆንም ሩያ አረፊ፣ ሩያ ከኔ ጋር ትታገይ እባክሽ፣ መኪና ይጋጫል እያለ ነበር። ስልኬን አምጣ እያለችው ነበር። አልሰጥሽም እያላን ነበረ። ለፖሊሱ ነገር ደውዬ እናገራለሁ እያለችው አትደውይም እያላን ነበረ። ነው ጥሩ እሺ በሩን ክፈትልኝ ብላ በሩን
ከፍታ ልትወጣ ነበረ። ሩያ ትወርቂያለሽ እባክሽ ሩያ እባክሽ ታረጋጊ ትወርቂያለሽ እያለ መኪናው አቆመው። መኪናው ድንገት ሊጋጭ ነበረ። ሩያ ምን ሆነሽ ነው ቆይ አንቺ እያለ ነበር። እኔ ነኝ ጥፋተኛው ትላለች። እኛ አንቺን ለፖሊስ አሳልፈን አንሰጥም አይገባሽም እንዴ ምን ሆነሻል ትንሽ አስቢ እንጂ እያለ ነበር። ለምን እኔ እንደዚህ ሆኜ መኖር አልችልም ጸጸቱን አልችለውም አይገባም እንዴ አልችልም በቃ ነፍሰ ገዳይ ሆኛለሁ ይሄን ሸክም ተሸክሜ መኖር አልችልም ትንሽ እንኳን ተረዳኝ አለችው። አብረን እንሸከማለን ምንም አታስቢ አብረን ነው የምንሸከመው ብቻሽን አለሽም አላት። አላዝ እብዳቱን እንጂ ምን ሆናል ወደ ፖሊስ ሄጄ የተፈጠረውን ነገር መናገር አለብኝ እኮ ነው የምልህ አይገባም እንዴ ማወራው ነገር አለችው። አትችይም እያለ ነበር። ምን ልታረግ ነው ታዲያ ምን ልታረግ ነው እስኪ በግድ ወደ ቤት ልትወስደኝ ነው አስገድደህ ልትወስደኝ ነው በል ተናገር እስኪ ምን ልታረግ ነው ምን ልታመጣ ነው አለችው። በጣም ጨንቋት አትችይም በቃ አትችይም ብሎ ተናዶ መሪውን እየቀጠቀጠ ነበር። አላዝ ግራ ገብቷት አየችው። አትችይም በቃ አሳቢም እንደ አንቺ በቃ ይኸውልሽ ይሄን ማድረግ ከቻልሽ ያማንንም አብረሽ ወጥመድ ውስጥ ነው የምከችው ምክንያቱም እሱም ቢሆን ላንቺ አሁን ብሎ በቃ ሰውነቱን እየደበቀ ሊሆን ይችላል በቃ ያማንም አንቺም ናችሁ ዋጋ የምትከፍሉት ስለዚህ ይቅርብሽ እያላን ነበረ። ለያማን ስትል ዝም ማለት እንዳለባት እየነገራት ፍዝዝ ብላ ታየዋለች። ያማን በሌላ በኩል ወደ አንድ ጫካ ከመጣ በኋላ መኪናውን አቆመ። አካፋና ዶማውን እየወጣ ነው። ከዛ በኋላ መቆፈሩን ቀጠለ። አሁንም እየቆፈረ ነው ያለው። ይኸውልሽ ያማን ያንቺ ተባባሪ ነው እሺ ሰማሽ አይደለ ሄደሽ አንቺ ለፖሊስ እጅሽን ስትሰጪ ቀጥታ የታለ ሰውነቱ ይላሉ ፖሊሶች ይገኛል። ከዛ ያማን ተባባሪሽ ነው ያማንም እኩል ምንም የማይተናነስ ፍርድ ይፈረድበታል እያለ ነበረ። አላዝ እባክህ እንደዚህ መሆን የለበትም ሄደን ለፖሊስ እንናገር በቃ እኔ ነኝ ያደረኩት እላለሁ እባክህ ሁሉም ነገር ያደረኩት የፈጸምኩት እኔ ነኝ ገዳይዋ ትላለች። አሁን ረፍዷል በቃ ሁሉም ነገር አብቅቷል። ያማን ይሄን ሁሉ ነገር ጨራርሶታል በቃ እሱም በጨራሽ ለፖሊስ ያሳለፈሽው አስጭማ አይደለ እኛ ደግሞ ባንቺ ተስፋ አንቆርጥም ባንቺ ተስፋ እያለ ነበረ። አላዝ እባክህ እንደዚህ መሆን የለበትም እባክህ እኔ ለእናትና ልጅ መለየት አልፈልግም ይሁን ለአክስቴነስ ያለ ከብዙ አመታቶች በኋላ ልጇን ያገኘችው አሁን ደግሞ መጥቼ እኔ እነሱን መለየት አልፈልግም። አላዝ እባክህ ይሄን ነገር ብቻ መሸከም አልችልም እባክህ ይከብደኛል ለኔ ካቅሜ በላይ ነው እባክህ ለምንድነው የማትሰማኝ አንድ ጊዜ ትላለች። አልሰማሽም እያላን ነበረ። እሷ እያለቀሰች ነው። ነገር ግን ያማን ይቆፍራል። ያማን ጉድጓዱን ቆፈረና ጨረሰ። ከዛ ሰውነቱን የሩዝ ጋር ከመኪና ውስጥ እያወጣ ነበረ። ከመኪና ውስጥ ከወጣ በኋላ ጨመረው ጉድጓድ ውስጥ። ከዛ በኋላ አፈር እያለበሰ እየቀበረው ነበረ። ከዚህ በኋላም ለማንም ሰው ስለዚህ ጉዳይ ምንም ነገር አትይ ዝም ብለሽ አፍሽን ዘግተሽ ትኖሪያለሽ ምንም የሚፈጠር ነገር የለም ከሶስታችን ውጭ ምንም የምናውቀው ነገር የለም እያላን ነው። የካሜራ ቅጁን ወረወረውና እየሄዱ ነበረ። ያማን ሩዝ ጋርን ቀብሮ ጨረሰ። የሩዝ ጋር እናት ትናንትና ማታ ተደውሎላን ነበረ ገንዘብ ላኪልኝ አምጪልኝ ብሏን ነበረ። ያለበትን ቦታ የቤቱን አራሻ በወረቀት ላይ ጽፋለች ነግሯን ነበረ። አሁን ከባሏ ገንዘብ ስለማጠይቅ ያላትን ጌጣጌጥ እንዳለ ሰብስባ ልትወጣ ነው ከቤት በሻንጣ አርጋ ገንዘቧን በሙሉ እንደዚህ ይዛ ልትወጣ ስትል ድንገት አያት የሩዝ ጋር አባት ዛራ ወዴት ነሽ እያላን ነበረ። ዝም ብላ አየችው። ወዴት ነው የልቴጅ ነው ምንድነው ደግሞ ይሄ እስኪ አምጪው እያለ ሻንጣውን ተቀበላት። ሲከፍተው ውስጡ ገንዘብ ነው ያለው። የት ነው የምትሄጂው እያላን ነበረ። ሲያዩ ደነገጠ። እንዴ ሩዝ ጋር የት እንዳላወቅሽ እንዴ የት ነው ያለው ሩዝ ጋር እያላን ነበረ። እኔ ምንም ማድረግ አልችልም በቃ ሩዝ ጋር ልጄ ነው በቃ ምንም ቢሆን ልጄ ነው በቃ ገንዘብ አምጪልኝ ብሎ ነበረ እሱን መርዳት አለብኝ ልጅ ያለበት ሁኔታ እኔ አላቅም ግን በእርግጠኝነት ቸግሮት ይሆናል ያለ ምክንያት አይደለም ድንገት የደወለልኝ እያለችው ነበረ። አትፍራ ደንግጫ እኔም በሆን ልጄ ሶይ ሳላኖች እንደፈለጉ አድርገው እንዲጫወቱበት አልፈልግም በቃ ችግር የለም ደወለልሽ ሩዝ ጋር አራሻውን ላከልሽ አላት። አዎ ይሄው አራሻው በአንደኛው በሶይ ሳላን ቤት ውስጥ ነው በማለት ነገረችው። የሶይ ሳላን ቤት ውስጥ ጨራሽ ይሄ ልጅ አበደ እንዴ በቃ እኔ ሄዳለሁ ምንም አታስቢ አንቺ እኔ ሄድለታለሁ እያላን ነበረም። በሌላ በኩል ጉቨን ቁጭ ብሎ እያሰበ ነው ያለው። ጉቨን ትላንትና ኔስሊያን እንዲሁም ሸብኔም ሲያወሩ የነበሩትን ነገር ከሰማ በኋላ ነገሮችን እየበለጠ እያስተዋለ እንዲሁም ደግሞ ለማስታወስ እየሞከረ ነበረ። መጀመሪያ ላይ እንዴት ከኔስሊያን ጋር እንደተለያየና እንዴት ፈጥና እንዳገባች ያሉ ነገር ብዙ ነገር ያስባል። ምናልባት ያማን አሊ ልጁ የሚሆንበት መንገድ ካለ ብሎ ብዙ አሰበ። በተለይ ነው ባለፈው የሆነ ምግብ ቤት ወስዶት የምግብ ቤቱ ባለቤት ልጅ ነው እያለው ነበረ። ያማን በደንብ እሱን በመልክ እንደሚመስለው ሲናገርም ነበር። ይህ ሰው በእድሜ ገፋ ያለ ሰው ነው፣ እንደገናም ደግሞ ብዙ ከኔ የሚመሳሰል ባህሪ ያለበት ብሎ ያስባል። ከዚህ ቀደም ሰራንን ቢሆን ያማንን ሲያገለው ትንሽ ታዝበው ነበረ። ከዚህ ቀደም በተደጋጋሚ ሰራንን ያማን ልጅ ስለሆነ በጣም እድለኛ ነህ ብሎታል። አሁን ግን ምናልባት የኔስ ልጅ ቢሆን ብሎ እያሰበ ነበረ። ከዛ ወደ አንድ ሆስፒታል ስልክ ደወለ። ሄለው ጉቨን ነኝ፣ ቢሆነ ወር አካባቢ የሆኑ የተወለዱ ልጆችን የልደት ሰርተፊኬት ማየት ፈልጌ ነበረ። አዎ ማለት የልጁን ስም አላስታውስም፣ ነገር ግን በዛ ቀን በተወለደበት ቀኖች ላይ ያለውን ሰርተፊኬት ማየት ፈልጋለሁ አለ። ችግር የለም በፈለከው ሳይት መተህ ማየት ትችላለህ ይሉታል። እሱም እሺ እያለ ነበረ። ወደ ሆስፒታሉ ሊሄድ ነው። ቶሎ ብሎ የተቀመጠበትን ወንበር መኪና ውስጥ እየከተተ እሱ መኪና ውስጥ ይገባል። አጠገቡ የያማን ቲሸርት አለ። ባለፈው ቤቱ መጥቶ ነበረ። ባለፈው ቆስሎ ቤት ሲመጣ በተወሰነ መልኩ ደም የነካካው ቲሸርቱ ነበረ። አሁን መኪና ውስጥ አለ። ይህን ቲሸርት አሁን ይዞታል። በእርግጠኝነት ማስመርመር አለብኝ እያለ ነው የአባትነት ምርመራውን። በሌላ በኩል ጄሱር እንዲሁም አሴ ከቻላ ክፍል እየወጡ ናቸው። ድንገት ኔስሊያን አገኘቻቸው። ልጆች እንዴት ናችሁ ስትላቸው ነበር። ደህና ነን፣ ትንሽ እኮ የቻላ ነገር አስጨንቆ ልናያት እኮ መተን አሏት። አይ ጥሩ አረጋችሁ። በነገራችን ላይ ለኤጄ ያው ስለ ቻላ ምንም አታውቅም እንዳነግሯት ስትል ነበረ።
አረራ አንነግራትም፣ እንኳን ለሷ ለኡሙትም ምንም የነገርናቸው ነገር የለም፣ ምንም አታስበኝ በማለት ነገሯት። ጥሩ በቃ እያለች ተሰናበተቻቸው። ወደ ልጇ ክፍል እየገባች ነበረ። ወደ ቻላ ክፍል ገብታ አጠገባ ሆና ቁጭ ብላ ማሰብ ጀመረች። ድንገት ሰራን መጣ። ሰራን ሲመጣ እውነት ለመናገር ቤት ውስጥ ሮዝ ጋርን አየሁ ስትል በጣም ነበር የደነገጥኩት፣ በጣም ነበር ያዘንኩት። እንደገና ያ ሰው አሁንም ልጅ ሊበቀላት መጣ እንዴ ብዬ ፈርቼ ነበረ አላት። አይ ልጃችን በጣም ከባድ ሁኔታ እያሳለፈች ነው ያለችው ሳራን። አይ በቃ ማበዷ ነው፣ በዚህ ከቀጠለች ማኔ በጣም ፈርቻለሁ። ይሄ ሮዝ ጋር የሚባል ሰው በጣም ልጃችን የተጫወተባት እያለችው ነበረ። የኔ ውድ ልጅ እያለ ሳራን ወደ ልጁ እየቀረበ ነው። ነገር ግን የሮዝ ጋር አባት ወደ ቤቱ መጣ። ልጁ ወደ ተገደለበት እንደመጣ መኪናውን እያቆመው ነበረ። አቆመና መኪናውን ወደ ውስጥ ቀስ ብሎ እየገባ ነበረ። እየገባ ሮዝ ጋር የት ነህ ብሎ እየተጣራ ነበረ። ቤቱ ባዶ ነው፣ ማንም የለም። ሮዝ ጋር የት ነህ ብሎ እየጣራ ወደ ዋናው ሳሎን በደንብ ሲቀርብ መሬቱ ደም በደም ሆኖ አየው። እንዴ ብሎ ቀረበ። ዝቅ ብሎ ደሙን ተመለከተ፣ ደነገጠ። ያማን ደግሞ ስራውን ጨርሶ እየመጣ ነበረ። ያማን ፊቱ፣ እግሩ፣ ልብሱ እንዳለ ጭቃ በጭቃ ሆኖ ነበር የመጣው። መኪናውን በርቀት አየው። ሲያየው ደነገጠ። ማን የመጣው ብሎ አሰበ። መኪናውን የበለጠ ወደኋላ በደንብ ካቆመ በኋላ እየሮጠ ወደ ቤቱ ቀረበ። ተደብቆ መመልከት ጀመረ። ወዲያው ነበረ የሮዝ ጋር አባት ክስ የመሰረተው። ወደ ፖሊስ ደወለ። ሄለው እኔ አሊ ሲዛር እባላለሁ፣ የሮዝ ጋር ሲዛር አባት ነኝ። አው ልጄ ተገሏል፣ ሶይሳላኖች ገለውታል፣ ደም በደም ሆኗል። አሁን ቤታቸው የእሱ ደም ነው እዚህ ጋር የሚታየኝ። እባካችሁ የሆነ ነገር አድርጉ፣ እባካችሁ ፖሊስ ላኩ ወደ ቦታው፣ አድራሻውን ልክላችኋለሁ እያለ ነበረ። ያማን ይህን ነገር ተደብቆ በደንብ ካየ በኋላ ምንም ማድረግ አይችልም። እየሮጠ ወደ መኪናው ተመለሰ። ማምለጥ አለበት። በአንድ በኩል አላዝና ሩያ ቤት ደረሱ። ሩያ አሁንም ቢሆን ሰውነቷን ሁሉ መቋቋም ከብዷታል። ብዙ ከማልቀሷ የተነሳ ፊቷ ሁሉ ሌላ ነገር ይመስላል። ከዛ በኋላ ድንገት ሸብኔ መጣች። ሩያ ምንድን ነው አላዝ፣ ምን ተፈጠረ? ምን ሆናችሁ ነው? ተናገሩ እንጂ ምን ሆናችሁ ነው እያለች ጠይቃለች። በጣም ተወዛግባ ነበረ። አላዝ ሊናገር ይልና ግን በጣም ፈራ። ሩያን ብትሆን አፏ ይርበተበታል። ምን ሆናችሁ ነው የኔ ልጅ ሩያ እስኪ ንገሪ ብላ እጇን ስትይዝ እጇ ደም በደም ሆናል። እንዴ ብላ ቶሎ ሸብኔም እጇን ለቀቀች። ምንድን ነው ይደም የማን ነው? እንዳታሳብዱኝ፣ እውነቱን ንገሩኝ፣ ይኸውላችሁ እኔ ማበድ አልፈልግም እያለች ነበረ። እንነግርሻለን ሼቦ፣ እሺ መጀመሪያ ግን ተቀመጪ እያላን ነበር አላዝ። ያማን ምንም ማድረግ አልቻለም፣ እያመለጠ ነው። ያማን መኪና ውስጥ ገብቶ በፍጥነት ወደ ቤት እየተመለሰ ነው ያለው። ስልኩን አጥፍቶ እያወረወረው ነበረ። ጉቨን በሌላ በኩል ወደ አንድ ሆስፒታል መጣ። ይሄ ሆስፒታል ዶክተሩን ያውቀዋል፣ የድሮ ጓደኛው ነበረ። አሁን በር ላይ የነበረው እንግዳ ተቀባይ ወደ ዶክተሩ ደወለ። አቶ ይልድረም ጉቨን አይደም መጥቷል እያለው ነበረ። ከዛ ዶክተሩ ወጣ፣ ጉቨንን አየው፣ ሰላም አለው፣ ደስ ብሎት። አይ ጉቨን ከስንት ጊዜ በኋላ ተገናኘን እያለው ነበረ። አዎ አንተ በተረሳኘ ምን ይመጥቻለሁ እያለ ጉቨን አብሮት ይቀልዳል። ከዛው ጉቨን ታውቃለህ ነገሩ ትንሽ ሊከብድ ይችላል፣ ግልጹን ነው ግን የምነግር ጊዜ ስለሌለኝ፣ ምናልባት ልጅ ሊኖረኝ ይችላል፣ ወንድ ልጅ እና ያው ምርመራ ለማድረግ ፈልጌ ነበር አለው። የአባትነት ምርመራ ይለዋል ዶክተሩ። የአባትነት ምርመራ ይኸው የቲሸርት አለለ፣ ደም አለ ላዩ ላይ፣ እንግዲህ የፈለግከው መረጃ አለለ፣ እንግዲህ ስራን መቀጠል ትችላለህ እያሉ ነበረ። ዶክተሩም እሺ ጥሩ በቃ ውጤት አሳውቃለሁ እያለው ነበረ። አሁን አላዝ ለሼብኔም ሁሉን ነገር ነገራት። ፈጣሪ ሆይ ምን ተሳት ውስጥ ነው የገባችሁት? ሩያ ምንድን የተፈጠረው ምንድን ነው እንዴ? በዛ ምሽት በሳሳት አንቺ እዛ ቤት ምን ታደርጊያለሽ? ምን ትሰሪያለሽ? ምን አገባሽ አንቺ እያለች ነበረ። ከዛም በኋላ ጄሱር የሆነ ስዕል ሳለና ለቻላ በቃ ቻላ ደስ እንዲላት ብሎ እኔ ደግሞ ይሄን ነገር ቻላ ካየችው ደስ ይላታል ብዬ ልሰጣት ነበር የሄድኩት በማለት ተናገረች። አላዝ ራሱ ይህን ሲሰማ በጣም እየተበሳጨ ነበረ። ከዚህ ሁሉ ጀርባ ያለው ጄሱር እንደሆነ ሲያቅ በጣም ተናደደ። ጄሱር ምን አገባው? አንቺስ ምን አገባሽ? አንቺ ምን ቤት ነሽ? አንቺ ያንን ወረቀት ለማድረስ የምትሄጂው በዛ ሰዓት ምን ቤት ነሽ? ምን አገባሽ? ሩያ ምን አገባሽ ስትላል ነበረ። አላዝ እንዴ ሼብኔም በቃ ይበቃል እንዴ እባክሽ፣ ልጅቷ አታያትም እንዴ? ግራ ገብቷታል እኮ ሲላል ነበረ። አይደለም በጣም ተናደጅ እኮ ነው ትላለች እኮ ተረጋጊያ በማለት እየጠየቃን ነበር። እሻም ከዚህ በኋላ ምንድነው የምናረገው? ፈጠነም ራቀም ዘገየም እኮ በቃ መያዝሽ አይቀርም ትላታለች። ሩያ እንደገና እየባሰባን ነበረ፣ ታለቅሳለች። አላዝ ደግሞ ተረጋጊ ሼብኔም ተረጋጊ፣ ሰውነቱ የምናስወግድበት መንገድ ተገኝቷል አላት። ምን ስትለው ያማን እያስወግደው ነው አላት። ምን ያማን? ወይኔ አምላኪው ነገሩ ከማስበው በላይ ተወሳሰበ። እንዴት ነው ነገሩ? እንዴት ማለት በመንገድ ምን ሊያረገው ነው? ሊቀብረው ነው? ሊያቃጥለው ነው? ምን ሊያረገው ነው ስትል ነበር። በቃ ዝርዝሩን የማወቅ ግዴታ እኮ የለብሽም እኮ በቃ እያላት ሩያ ወይኔ እኔ ጥፋተኛው እያለች ፖሊስ የወቁልንም ነገር ስትል ነበረ። ሼብኔም ከዛ ሩያ አይሆንም ነይ ሻወር ሰጂ ነይ መታጠብ አለብሽ ብላት ወደ ውስጥ ይዛት ገባች። አላዝ ጭንቅላቱን ይዘዋል። በአንድ በኩል ሼብኔም ልጇን ወደ መታጠቢያ ክፍል ይዛ መታ እጇን እያጠበቻት ተረጋጊ፣ ሁሉም ነገር ያልፋል፣ ሁሉም ነገር ትረሻዋለሽ፣ እሺ ይኸውልሽ ተመልከቺኝ፣ ይሄ ነገር ቀላል አይደለም፣ ትሰሚያለሽ አይደለ? በቀላሉ ራስሽን ሄደሽ ለፖሊስ ስታስረክብ ያማንንም ሄደሽ ነው አሳልፈሽ የምትሰጪው። ያማን ይወድሻል። ያማን በአንቺ ምክንያት እስር ቤት መግባት የለበትም። ቢያንስ ለሱ ብለሽ ዝም ማለት አለብሽ። ሌላ ምንም አይነት መንገድ የለም። አሁን ላይ ማንም አይጠረጥርሽም። ሌላ ምንም መንገድ እኮ የለም ሩያ፣ ሌላ ምንም መውጫ መንገድ የለም። ተረጋጊ በቃ ትላታለች። ፖሊሶች፣ መርማሪዎች በሶይሳላን ቤት
ተገኝተዋል። በትልቁ ጫካው ቤት ከተገኙ በኋላ እያንዳንዱን መረጃ እየሰበሰቡ ነበረ። በውጭ በኩል የሩዝ ጋር አባት አለ። ልጄ እዚህ እንዳለ ደውሎ ለእናቱ ነግሯን ነበረ። ይሄ የሶይሳላን ቤተሰብ ያደረገው ድርጊት ነው። ሁለቱ ልጆቻቸው እኛን ሲከታተሉን ነበረ። ኤሽራፍም ቢሆን እቤቴ መጥቶ አስፈራርቶኝ ነበረ። በእርግጠኝነት የነሱ ስራ ነው። ልጄን ገለውታል እያለ ነበረ ሲያስረዳ የነበረው። ፖሊሶች መረጃውን ከሰበሰቡ በኋላ አሁን ቀጥ ብለው የመጡት ወደ ነስሊያን ነበረ። ወደ ትልቁ ሆስፒታል መጡ። ሁለት ፖሊሶች እየገቡ ነበረ። እሷ ስራዋን እየሰራች ነበረ። እመቤት አንድ ጊዜ ከኛ ጋር መምጣት አለብሽ፣ ለጥያቄ ትፈለጊያለሽ አሏት። ነስሊያን አልገባኝም ስትል ነበረ። መምጣት አለብሽ፣ ሩዝ ጋር እንደተገደለ እጃችን ላይ ማስረጃ አለ እያሏን ነበረ። ከዛም በኋላ ለሰራንም ይህን ነገሩት። ሰራን ደነገጠ። ቻላ እንዳልተሳሳተች አንድም ማሳያ ነው። በአንድ በኩል ኤሽረፍም ቢሆን እነ ነስሊያንና እንዲሁም ሰራን በፖሊስ ታጅበው እየወጡ ፖሊሶች እሱን አግኝተው እየነገሩን ነበረ። እባክህ አቶ ኤሽረፍ ችግር አትፍጠርበት፣ ጥያቄ ብቻ ነው መጠየቅ እንፈልገው፣ እናንተ ወደ ጣቢያ መምጣት አለባችሁ አሏቸው። ከዛ በኋላ ኤሽረፍ ከሴት ልጁ ነስሊያን እንዲሁም ከሰራን ጋር ሆኖ አብሮ ከሆስፒታሉ እየወጣ ነበረ። በዚህ መንገድ የፖሊስ መኪና ውስጥ እያስገቧቸው ያለ በርቀት የሚያዩት ጄሱር እንዲሁም አሲ ናቸው። ምንድነው የሆነው ነገር? እስኪ ለያማን እንደውለት ይባባላሉ። ሲደውሉለት ስልኩ አይሰራም። እስኪ ለአላዝ እንደውል አለች አሲ። ለአላዝም ደወለች፣ አይሰራም። ከዛ ለሩያ እየደወሉ ነው። ለሩያ ሲደውሉ ሩያ ስልኳ እየጠራ ነበረ። አላዝ ሊያነሳው ነበር። ድንገት ያማን መጣ። በሩ ተከፍቶ ሲገባ አላዝ መጣ። ምን አደረክ እያለው ነበረ። እንግዲህ ሰውነቱን ደብቅ ያለው ቀብሬው ያለው ነገር ግን ቤቱን ማጽዳት አልቻልኩም፣ ምክንያቱም ድንገት የሮዝ ጋር አባት መጣ፣ ፖሊስ ጠራ ሲል ነበር። ወይኔ እያለ ነበር አላዝ ጭንቅላቱን ይዞ። ድንገት ሩያ መጣች። ይህን ሰማች። ይበቃል ይህን ነገር በቃ ይበቃል፣ ለፖሊስ እንናገር ይበቃል ስትል ነበረ። አይሆንም ሩያ ትሰሚያለሽ፣ ቀብሬው ያለው እኔና አንቺ አሁን እጃችን እዚህ ውስጥ አለበት፣ አንቺ ከሄድሽ የእኔም ህይወት ነው የምታጨልሚ፣ ተረጋጊ እያላት በግድ ሊያሳምናት እየሞከረ ነበረ። ቆይ አንዴ አሲ እየደወለች ነው ይላል አላዝ። እስኪ አምጣው ብሎ ያማን ስልኩን ተቀበለው። ሄሎ አሲ እያለ ነበረ። ያማን አንተን በስልክ ማግኘት ስላልቻልኩኝ ነበር ወደ እሱ የደወልኩት፣ ምንድነው የተፈጠረው ስትለው ነበረ። ከዛም በኋላ እያው እዚህ እቤት መጥቻለሁ አላት። በጣም ጥሩ፣ ይሁን ለፖሊሶች መጥተው አክስቴ ነስሊያንን ሰራንንና አያታችን ወስደውታል ስትል ነበረ። ጥሩ በቃ ብሎ ስልኩን ዘጋው። ወይኔ ዘጋው ምንም ሳልለው ትላለች አሲ። በአንድ በኩል ያማን በቃ አሁኑን መሄድ አለብን ሲል ነበረ። ከዛ አላዝ የት ልትሄዱ ነው ሲል ወደ ጥልቁ ነው የምንሄደው፣ ወደ ሲኦል መጨረሻ ሲል ነበረ። ከዚህ ቀደም አላዝ ይህን ቦታ ያውቀዋል፣ ሄዶበታል። ከዛ ሼምኒ ምን አይነት ቃል ነው የምትጠቀመው አንተ? ምን ማለት ነው? ምን ማለት ነው ወደ ጥልቁ ማለት ስትል ነበረ። ጥሩ ቦታ ነው አዎ እዛ ይዛት ሂድ። ሩያን በእርግጠኝነት እዛ ማንም አያገኛትም፣ እዛ ቢያንስ ትንሽ መቆየት አለባችሁ እያለ ነበር አላዝ። ጉቨን በሌላ በኩል ያማንን እየፈለገው ነው። አሁን በቀጥታ ወደ ትልቁ ቤት መጣ። ወደ ቤታቸው እንደመጣ ፌዴዴ በር ከፈተች። ይቅርታ ያማንን ፈልጌ ነበር አለ። ቤት ውስጥ ማንም የለም አለችው። ገረመው። ነው እንዴ? በቃ መጥቼ እንደነበር ፈልጌው እንደነበር ንገሪው እያላን ነበር። ድንገት ሁለት ፖሊሶች መጡና ያማን ሶይሳላንን እንዲሁም አላዝ ሶይሳላንን ፈልገን ነበር አሉ። እንደዚህ ሲሉ ደነገጠ ጉቨን። ደግሞ ያማን ምን አጠፋ? እንደዛ እያስጠነቀቁት ምን ጥፋት አጠፋ ብሎ ራሱን እየጠየቀ ነበረ። ድንገት አላዝ እየመጣ ነበር፣ ደረቱን ነፍቶ እየመጣ አላዝ ሶይሳላን ነኝ ምን ተፈጠረ ሲል ነበር። ለጥያቄ እንፈልጋለን አሉት። ጥሩ እሺ አላቸው። መኪና ውስጥ ገቡ። እየሄዱ ነበረ። ጉቨን ምን ተፈጠረ እያለ ነው። ዞር ብሎ የነሩያን ቤት ተመለከተ። በእርግጠኝነት የሆነ ነገር አለ ብሎ አሰበ። ሼምኒም በቃ አላዝንም ወስደውታል፣ እሺ መቆየት የለባችሁም ከዚህ በኋላ ትላቸዋለች። ወደ ልጇም ቀርባ ይኸውልሽ ከዚህ በኋላ ወደኋላ ምንም ብለሽ የምትመለከችበት አጋጣሚ የለም፣ ሰማሻ ሩያ? ከዚህ በኋላ የምንቀልድበት ጊዜ የለም። ሩያ ለራስሽ ካላሰብሽ ለእኛ አስቢ፣ ለያማን አስቢ እሺ? ያማን ልጄን አደራ እባክህ አለችው። ጥሩ እሺ እያላ ነበር። ይኸውልህ በምን ጉዳይ በልጄ ተስፋ እንዳቆርጥ አለችው። እሞታታለሁ እንጂ ተስፋ አልቆርጥም እያላ ነበር። ጥሩ አለችው። እጇን ይዞ እየወጣ ነበር። ጉቨን መጣ። ያማን የት እየሄድክ ነው? ወዴት ነው የምትሄደው አለው። ያማን ተናደደ። ጉቨንን ሲያዩ እየተናደደ ነበር። ዶክተር አንተ ደግሞ እዚህ ምን ታደርጋለህ እያላ ነበር። ወሬውን ሰምቼ ነበር የመጣሁት እያሉ ነበር። ጉቨን ግን ትናንትና እንደምትሄድ ነግረኝ ነበር አለው። ምንድን ነው አንተ ምንድን ነው ልብስ የተለወሰው እንደዚህ በጭቃ ምን አድርገህ ነው ምንድን ነው እያለ ነበረ። ሩያንም እያያት ምንድን የተፈጠረው ንገሩኝ እስኪ ብሎ ይጠይቃል። ያማን ዝም ብሎ ያየው ነበረ። ያማን ንገረኝ ምንድን የተፈጠረው ሲሉ ነበር። ጉቨን ጣልቃ አትግባ በቃ አያገባም ሲሉ ነበረ። ሼምኒም ግራ ግብት ብሏታል። ጉቨን የገዛ አባቱ እንደሆነ ታውቃለች። ምናልባት ጉቨን በመጨረሻም ስለዚህ ጉዳይ አወቀ እንዴ ብላ እንደውም እየጠረጠረች ነበረ። ዶክተር ስለዚህ ጉዳይ ጣልቃ እንዳገባ ነግሬያለሁ እኮ እያሉ ነበረ። ምን ልዩነት አለው? ጣልቃ ገባው አልገባው ምንድነው የተፈጠረው ንገረኝ እስኪ ምንድነው የተፈጠረው እያሉ ነበረ። ያማን አልነግርህም እያለ ነው። ፖሊሶች እኮ እየፈለጉ እኮ ነው፣ እየተከታተሉ እኮ ነው። አላዝን ወስደውታል። እስከ መቼ ልትደበቅ ነው በል ተናገር እስኪ እያሉ ነበረ። ከዛ ግራ ገብቶት እያየው ነበር። ስማ የትን ብትደበቅ ሊያገኙ ይችላሉ ሲለው ያማን ምን አገባ እያለ አባቱን እየጠየቀው ነበረ። ጉቨን ግን እየተንጨረጨረ ነው። ጉቨን ልክ ያማን ልጁ አድርጎ እንደሆነ ነበር ይቆጣበታል፣ ይጮህበታል። ሼምኒም በርጋ ሆና ታለቅሳለች። ያማን ጉቨን ላይ እየጮህበት ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል
ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ